እኛስ የተሰቀለውን ክርስቶስን እንሰብካለን። ይህን ቃል ተናገሩት ሁላችሁም። እኛስ የተሰቀለውን ክርስቶስን እንሰብካለን። ስለኛ የተሰቀለውን ስለኛ በቀራንዮ አደባባይ በመልዕልተ መስቀል ተሰቅሎ ደሙን ያፈሰሰውን እኛን ያዳነንን በመስቀሉ ሰላምን ያደረገውን የራቀውን ያቀረበውን ነፃነት ላጡ ነፃነትን የሰጠውን የተዘጋውን ከፍቶ ወደ መጀመሪያው ዘላለማዊ ደስታ ወዳለበት ወደ ገነት እንድንገባ የፈቀደውን ኃጢአተኞችን ያጸደቀውን ያነጻውን በአጠቃላይ የራቁትን ያቀረበውን በቸርነቱ የመገበንን የሚመግበውን ካለመኖር ወደ መኖር የፈጠረንን ሁሉንም የሚታየውንም የማይታየውንም የፈጠረውን ክርስቶስን አምላካችንና መድኃኒታችንን ኢየሱስ ክርስቶስን እንሰብካለን። ስለ ኢየሱስ ክርስቶስም እንመሰክራለን። እንደ መላእክቱም ያለማቋረጥ ቅዱስ 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 አሸናፊ እያል አሸናፊነቱን ዘላለማዊነቱን የገዢዎች ገዢ መሆኑን የአማልክት አምላክ መሆኑን ሁሉን የፈጠረ አምነን እናሳምናለን፣ እንሰግድለታለን፣ እንንበረከክለታለን። በዚህ ቃል ነው የምንመራው። እኛም የምንሰብከው የተሰቀለውን ክርስቶስን ነው ያለ ቅዱስ ጳውሎስ። አዎ ብዙዎቹ ለየራሳቸው አማልክቶችን አቁመው እንደመሰላቸው እንዳይምሯቸው ውጤትና እንዳስተሳሰባቸው ከሌሎች ከናንተ አማልክት የኛ ይበልጣሉ የሚሉ ነበሩና ከሰማይ የወረደውን ከቅድስተ ቅዱሳን ከድንግል ማርያም የተወለደውን ለሰው ልጆች ነፃነት የሰጠውን የኛን ዕዳ በደል የተቀበለውን ቁስላችንን በቁስሉ የፈወሰንን ሞታችንን በሞቱ ሞትን ድል አድርጎና ነስቶ ነፃነት ያጎናጸፈንን ክርስቶስን እንሰብካለን። መድኃኒታችን ኢየሱስ ክርስቶስን እናመልካለን ሲል በአደባባይ ሐዋርያው ቅዱስ ጳውሎስ መስክሮልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ትናንትም ዛሬም ነገም እስከ ዕለተ ምጽአት የምትሰብከው የምታምነው የምትናገረው የምትመሰክረው ቅዱስ ጳውሎስ ያስተማረውን ሐዋርያት ያስተማሩትን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ቃል በቃል የተማሩትን ባደረበት አድረው በዋለበት ውለው ታምራቱን ተመልክተው ርሁባንን ሲመግብ ሲያጠግብ ሙታንን ሲያስነሳ ለምጻምን ሲያነጻ ድውያንን ሲፈውስ መጻጉን አልጋህን ተሸክመ ሂድ ብሎ ነፃነቱን ሲያወጅለት ያዩትን ነበርና የሰበኩት ያስተማሩንን ይዘን እንሰብካለን እናስተምራለን። እኛስ የተሰቀለውን ክርስቶስን እንሰብካለን። ክርስቶስ በምንድን ነበር የተሰቀለው? በመስቀል ላይ። ዛሬ በእጃችን በያዝነው መስቀል በአንገታችን ባደረግነው መስቀል አምሳል በቀራንዮ አደባባይ በዚህ መስቀል ነው የተሰቀለው ክርስቶስ። በዚህ በመስቀሉ የተሰቀለውን ክርስቶስን እንሰብካለን። ምን እያል? እንዲህ እያል ኃይልነ ወፀወንነ ወሞገስነ ዝንቱ ውእቱ መስቀል። ይህ መስቀል ኃይላችን፣ ይህ መስቀል መጠጊያችን፣ ይህ መስቀል ሞገሳችን ነው እያል እንዲህ እያልን ነው ሐዋርያው ጳውሎስ እንዳስተማረን። ይህ መስቀል ኃይላችን ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ መስቀል ኃይልን ሰጥቶታል። ጠላትን ገድሎበታል። ዲያብሎስን አርቆበታል፣ ገስጾበታል። ሞትን ድል አድርጎበታል። ነፃነትን አውጆበታል።
ይህ መስቀል የአምላካችን የመድኃኒታችን የኢየሱስ ክርስቶስ ዙፋን ነው። ይህ መስቀል ለኛ ለክርስቲያኖች አርማችን፣ መድኃኒታችን፣ ሞገሳችን፣ መመኪያችን ነው። ሐዋርያው ቅዱስ ጳውሎስ እንደነገረን በገላትያ መልእክቱ ከዚህ መስቀል በቀር ሌላ ትምክህት ከኔ ይራቅ ሲል እንዳስተማረን መስቀሉ ለኦርቶዶክሳውያን ለክርስቲያኖች መመኪያ ነው። መስቀሉ ለኦርቶዶክሳውያን ለኛ ለክርስቲያኖች ኃይልና ጽዮን ነው። ስለሆነም ነው ሐዋርያው ቅዱስ ጳውሎስ የተሰቀለውን በመስቀል የተሰቀለውን በመስቀሉ ሰላምን ያደረገውን ሰላምን ያወጀውን የራቅነውን ያቀረብነውን አምላካችንና መድኃኒታችንን ኢየሱስ ክርስቶስን እንሰብካለን ነው ያለ። ታዲያ የመስቀሉን ቃል ያልተረዱትን የመስቀሉ ቃል ያልገባቸውን አሁንም ሐዋርያው ቅዱስ ጳውሎስ እንደነገረን የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምንድን ግን የእግዚአብሔር ኃይል ነውና ብሎ እንዳስተማረን በዚሁ ቅድም በጠቀስኩት ምዕራፍ የመስቀሉ ቃል ላልገባቸው የመስቀሉን ነገር ላልተረዱ ሞኝነት ለሆነባቸው ቅድስት ቤተ ክርስቲያን በመስቀሉ የተሰቀለውን አምላካችንን ኢየሱስ ክርስቶስን ታስተምራለች፣ ትሰብካለች። ዛሬን ስናስታውስ የዕለቱን ባለታሪኮች ማስታወስ ግድ ነው። ቅድም ክቡር ከንቲባው አቶ ጎሹ እንዳላማው ጠቅሰውልናል። እነ ሌኒን በዓሉን ስናከብር ዕለቱን ማስታወስ ባለታሪኮችን ማስታወስ ግድ ነውና፣ በአንጻሩም በቤተ ክርስቲያን ላይ ፈተና ያደረሱትን በጊዜያዊ ኃይልና ጉልበት ትምክህት በቅድስት ቤተ ክርስቲያን ላይ ከባድ ፈተና የጫኑትንም እናስታውሳቸዋለን በመጠኑ የመስቀሉ ቃል ስላልገባቸው። ምክንያቱም ቅዱስ ወንጌል እንደሚነግረን እስመ አልቦ ክዱን ዘኢይትከሰት ወአልቦ ህቡ ዘኢይታወቅ፣ የማይገለጥ የተከደነ የማይታወቅ የተሰወረ የለም ይለናል ቅዱስ ወንጌል በማቴዎስ ወንጌል ምዕራፍ 10 ቁጥር 26 ላይ ልብ አድርጎ የማይገለጥ የተከደነ የማይታወቅ የተሰወረ የለም። ብዙዎቹ እውነትን ሊቀብሩ ይፈልጋሉ። ብዙዎቹ የእውነትን ዳብዛ ለማጥፋት ይጥራሉ። ብዙዎቹ ከእውነት ሸሽተው እውነትን ቀብረው ታሪክን አጥፍተው ታሪክ የለሽ ሥራ ሰርተው ትውልዱን ታሪክ አልባ ለማድረግ ብዙ ይሮጣሉ። በዘመኑም በጣዖት አምልኮ የሰከሩ